ሁለት እኔ እዚህ ቤት ስመጣ ዳኒ እዚህ ቤት ሲመጣ ይሄን ነገር ልንከላከል ነው የመጣ ነው። ስለዚህ አብርሃም ስፔሻሊ አብርሃም መጥቶ እዚህ ልጁን እንዲያልፈቅድ እኔ አልፈቅድለትም። መብቱ ነው። ይሄ ቅጣት ሲገባው ምን ማለት አንቺን ጥሎ መሄድ ምን ማለት እንደሆነ የዛኔ ፒን ይገባል። ስለዚህ ይሄ ምን ፍቃድ አያስፈልግም። አረ ነው ሩታ ምንድን ነው ሀሳብሽ? አንዴ ምንም አይደለም በቃ ሜሪ ማለት እኔ ምንም አልልሽም። እሺ ችግር የለም በቃ ከዚህ በኋላ ሩታ የራስሽ ውሳኔ የለም እንዴ? ለምንድን ነው እንደዚህ ሰው ፈርተሽ ሁልጊዜ እሽት ያለሽ? ያልፈቅድሽው ነገር አልፈቅድም ነው ሄዳ አለብሽ እንዴ? ከዚህ በኋላ አብርሃም ስማቸውን አልጠራም። ፋሚሊ ዘጋር በአጠቃላይ ያለው ሰው እዚህ ቤት መጥቶ ልጅ የሚባል ነገር ማንም ሰው እንዲህ አያልፈቅድም። ማንም ሰው ጥሎት የሄደውን ነገር በፈለገ ሰዓት እየመጣ አንስቶ የሚያየው አንስቶ ቪዲዮ ላይ የሚከታው ማንም መብት አልሰጠው። ሰላም ትናንትና እነ ዳኒ ሩታ ቤት ሄዶ በነገራችን ላይ ሁሉም ለራሱ ጥቅም ስል ነው ምለፋ ለሩታ ሳይሆን ሩታ ለምንድን ነው ሰው እንደዚህ የምታፈረው ወይ ደግሞ ሰውን እንደዚህ እንትን የምታረገው አላቅም። ሰውን እንደዚህ የምታስቀድመው አይበቃሽም? አዎ ሰው ማመን እንደ መጎዳሽ እያወቅሽ ወይ ደግሞ ጎርቶሽም ስላሳየሽ ለምንድን ነው ለሰው እንደዚህ ቦታ የምትሰጪኝ? እና ሁሉም በራሱ ነው ምረፋ። ትላንትና አሁን እነ ሜሪ እዚህ እንኖራለን አብርሃም መጥቶ ልጁ ማየት የለበትም። ከዛ ደግሞ ማንም እዚህ መጥቶ ልጁ ማየትና ቪዲዮ ውስጥ መክተት የለም። ይሄን እኔ ይቃወማለሁ። እውነት ነው ይሄን ንግግር ኦኬ አለማገኘት ሳይሆን ልጁን ቪዲዮ ውስጥ መክተት ማለት ነው። ሩታ እንደውም ብልጥ ከሆንሽ ማለት ነው አብርሃም ሞንሽ አንቺ ሞንሽ በልጅሽ የሚመጣ ገንዘብ ጥርቅል ልበል ማለት ነው። ልጅሽን ቪዲዮ ውስጥ መክተት የለብሽም ካሁን በኋላ ራሱ ማለት ነው። እሱን መከላከል አለብሽ። ቪዲዮ ይዞ ልጅን አያለው እንደዚህ ያደርጋሉ ስል መከላከል አለብሽ። መፍታለሽ፣ ምክንያቱም ሙሉ መፍታለሽ እናት ነሽ እና ለሚዲያ አልቀብርም ልጅ ሚዲያ ላይ ማውጣት አልፈልግም ካልሽ አንቺ ነሽ የምትደገፊ። ስለዚህ እሱን ነገር እውነት ነው ማለት ነው። ቪዲዮ ውስጥ አትክታቺ ማለት እሱ ነገር ኦኬ። ሌላኛው ደግሞ እዚህ ቤት እንኖራለን ይሄ ፌር ነው። እናንተ እዛ ቤት ኖራችሁ አልኖራችሁ ምንድነው የምትጠቀሙት? ትላንትና አልነበራችሁም። ዳኒ ሞንሽ ሜሪ ሞንሽ ዳኒ ሞኔ ሜሪ ሞኔ አልነበራችሁም። ብቻ ነች ነገሮች ስትጋፈጥ ለ6 ለ7 ሄዶ ሲጨቃጨቁ ለ7 ለ8 ሄዶ ሲሰድባት የላችሁም። ዛሬ ግን አይዞ ለራሳችሁ ጥቅም ስትሉ ደርሶ አዛኝ አስመሳዮች ማለት ነው። ምክንያቱም በዛ ጊዜ እንደዚህ ስትሆን ጊዜ አብሮ ስትሆኑ አጠገብ ብትሆኑ ትሶኬ እንወዳችኋለን። ዛሬ ግን መታችሁ ልጅሽን እንደዚህ አርጊ፣ እንደዚህ ውረጂ፣ እንደዚህ ግቢ፣ በዚህ እንትን በይ፣ በዚህ ጥፊ፣ በዚህ ግቢ። ምንድናችሁ እናንተ? ምንድናችሁ እናንተ ማለት ነው እንዴ? ለምንድነው እቺ ልጅ ማትለቁት? ትኖር እናንተ በራሳችሁ ጥቅም ስትባሉ እዛም ትሮጣላችሁ። እሷ ቪዲዮ አንድ ቪዲዮ ብትሰሩ እናንተ ነው የምትጠቀሙ። እሷ ምንም የምትጠቀም ነገር የለም። ምንም አንዳች ነገር ማለት ነው። ሁላችሁም ተከሸፋችሁም። በጣም የምትሰራ አይዲያ ከናንተ ጠፍቷል። ወደ ቲክቶካችሁ ተመልሱ። ዳኒም ቢሆን ቲክቶክ አለ፣ ሜሪም ቢሆን ጌምሽን ተጫውቺ እዛ ማለት ነው ቲክቶክ አለሽ። ሩታም ቢሆን በራስሽ መንገድ አንድ ቪዲዮን በሳምንት ቢሆን ስሪ። አለቀ። እየጠቀሙሽ አይደለም እኮ ካንቺ እየተጠቀሙ ነው እንጂ ሊጠቅሙሽ የመጣ አንዳች ሰው የለም። አንቺን አስቆሞ አስገድሮ ቪዲዮ ይሰራል፣ ካን ይቀበጥራል፣ ያወራል፣ ቪዲዮ ይሰራል። ለራሱ ነው የምትጠቀሙ እንጂ ለአንቺ አይደለም። በአንቺ ቢጠቅም ራሱ ጥሩ ነው። እስቲ አንድ ቪዲዮ ለአንቺ ሰርቶ የሰጣ ሰው አለ? የለም። ሰርቶ ራሱ ነው የሚወስደው። ሰርቶ ራሱ ነው የሚወስደው። እንኳን ከና ባልሽ ማለት ነው ከና የድሮ ባልሽ ማለት ነው ባልሽ አይደለም ለካ ከና አብርሃም ራሱ መጠቀም ራሱን ማስቀደም የሚለፋ ሰው ነው ሰው ማለት ነው። አንቺ ለምንድነው ራስሽን ለማስቀደም ለምንድነው ማትለፊ? ሳይ ወድሻል ይሄን ሰው ሳትጠጪ በራስሽ ጥረት በራስሽ ገርተሽ ጠርተሽ አስተሪ ሌሎች ሴቶች እንደሚሰሩ እነ ጽጌ እንደሚሰሩ ሁሉም ሴቶች ለብቻ እንደሚለፉ ራሳቸውን እንደሚያስቀድሙ ለምንድነው ሰው የምታስቀድሚ? ሰው አስቀድመሽ አይተሻል። ምክንያቱም ያ ሁሉ ዋጋ የከፈልሽላት አብርሃም ራሱ ክዶሻል፣ ትቶሽ ሄዷል።
ሁሉም ለአብርሃም ቤተሰብ ከአንቺ ላይ ተጠቅሞ በአንቺ ብዙ እንትን ተከታይ ይኖራችሁ፣ ብዙ ሰው ይወዳችሁ፣ ብዙ ነገር ሆኑ ወጡ በሚዲያ ሁሉ ነገር ሲያገኙ ጥሎሽ ሄዱ። ሁሉም ማለት ነው ተጠቃሚ አንቺ ላይ ተጠቅሞ ማለት ነው። ስለዚህ ለምንድነው ሰው የምታስቀድሚ? አይገባሽም? ራስሽን አታስቀድምም? እንደዛ ነው ወሬ ወመቶ የሚያወሩሽን ሂዱ በቃ አስፈልገኝም። ትላንትና ብቻዬን ነበርኩ እንደዚህ በሀሳብ ከጎኔ ሆኑ። ቤቴ ገብታችሁ መኖር አችሉም፣ ሀሳብ ለኔ መስጠት አችሉም ማለታችን አንዳች ከዛ ውስጥ አንዳች ነገር ብቻ ነው የወሩት ጥሩ የሆነ ምክንያቱም ልጁን ቪዲዮ ላይ አይገባም ያሉ እውነት ነው። እሱ ልጁን ቪዲዮ ላይ እንድታስገበኛ ራሱ አንፈልግም። ይሄ ልጅ ለምን እንደምሰቃዩ ምክንያቱም አብርሃም ልጁ ሲያገኝ ሲመጣ ቪዲዮ ደቅኖ መምጣት የለበትም። ማገኘት ከፈለገ እንደፈለገ ማገኘት ይችላል። እሱን ራሱ በህግ ማስወገድ ትችላለሽ እኮ። አብርሃም ማትፈልግ እንዲመጣ ማትፈልግ ከሆነ በሳምንት አንድ ቀን ህግ ይፈቅዳታል። ከዚህ በተረፈ የምዘዋወርበት ጊዜ በጊዜ የለም ማለት ነው።